ደወሉልኝ አወራኋቸው ስክሪፕቱን ቴሌግራም ላኩልኝ አነበብኩ ፐርፎርማንሱ ላይ ገባ ማንም ሰው ቢሆን ግራጎን ተነካችብህ ቢሉት የማይደነፋ የለም የቀንቀኝት ማገላ ስወዳቸው ልጃቸው ጋር ያላቸው አታችመንት የሚረሳም ካራክተር አይደለም ጣሎትሽ ሰሜት አጣ ሰሜ ወዳለ በፊትሽ መልሰሽ አልቅሽን የምልሽ እኮ የት ሚቀርጸን ያጣነው እንጂ በርቀት ሶስት ወፎችን ክፍል 2 ሰርተነው ነበርውና በጥቅም አንጣላም የሚያጋጨን ነገር አይኖርም እንዴ የሆነ ነገር ሰምቻለሁ መጀመሪያ እንብላላልሽ እንደው ማስታወስሽ ይልሽ እንዴት ያለ ባል ነው ሽሚ አስምሎኝ ነው የተወኩታ እንትን የሆነ ነገር ሲመጣ አፍርሼ የሆነ ነገር መቀየር ወዳለሁ ስራ ሌላ ነው ቤት ሌላ ነው ቤትሽ ላይ እንዴት ያለ ተዋናይ ነሽ ለቤትሽ በተለይ አሁን ቅዳሜ ከስራዬ ስመጣ ምግብ ማብሰል እወዳለሁ ቅዳሜን ቅዳሜ ማረግ ደስ ይለኛል አርቲስት ሶፊያ መሐመድ ነኝ የዚህ ሳምንት የመሰንበቻ እንግዳ ነኝ ሶፊያ መሐመድ የዛሬ የመሰንበቻ ፕሮግራም እንግዳ ስለሆነች በጣም ደስ ብሎኛል አመሰግናለሁ እኔም እንግዳ አርገ ስለጋበዝከኝ ረጅም ጊዜ ነበር ቀጠሯችን እናወራለን ስንል ሳይሞላ ሲጎድል አሁን ተሳካ ተመስገን ለሁሉም ቀን አለው ለዛ ነው እውነት ነው እንዴት ነሽ ደህና ነኝ ቲያትራችሁ ሶስት አይጦች ረፍት ላይ ነው አዎ ረፍት ላይ ነው የሚገርም ሶስቱ አይጦች ቲያትር የኔ የነበረ አልነበረም እና አጋጣሚ ነው ህብረ ቀለም ወርቅ መድረክ ላይ በገጠማት አደጋ እግሯን ስብራት ገጠማት ስራ ላይ ሆና ስቴጅ ላይ ሆና ያንን ስራ ግን ተቋቁማ ስቴጅ ፐርፎርማንሱን ጨረሰች ከዛ ግን በሚቀጥለው ሳምንት ተቋረጠ ከዛ ቲያትሩ ተመልካች አለው ባይቋረጥ የሚል ሐሳብ ስለነበራቸው ማን ይስራው ምናም እየተባባሉ በአጋጣሚ 12ቱ ሴቶች ወዛዝርት የሚባል ቲያትር ልምምድ ላይ ነበርና አንድ ሜላት የምትባል ጀረ ሶፊ እንደዚህ ሆኗል እኮ እኔ ለምን አልሰራውም ነገር አልኳቸው ካፍሽ መጣ ራሱ ከዛ በቃ እንዴ ሶፊን አግኝተን ነው ምናምን ካሊባልልኝ ህብረ ቀለም ወርቅ ረዳት አዘጋጅ ናት ደወሉልኝ አወራኋቸው ስክሪፕቱን ቴሌግራም ላኩልኝ አነበብኩ 2 ቀን ነው እኔና ካሊብ ነው ዋና አዘጋጁ አገር ፍቅር ተገናኘን አንዴ ብሔራዊ ቲያትር አንዴ ከሌሎቹ ጋር ተናበብን በሶስተኛ ቀን ፐርፎርማንሱ ላይ ገባ ልክና እውነት እኮ ማንም ሰው ቢሆን ግራጎን ተነካችብህ ቢሉት የማይደነፋ የለም ቀስቱን አነጣጥሮ ግንባሩን ከመበጠስ ወደ ኋላ አይልም አሁን ይሄ የፍራቻ ሐሳባችንን እንተውና በቀጥታ መጽሐፋችንን ወደ ማሳተሙ ብንገባ ይሻላል ያው ሮሏ በጣም አስፈላጊ ነው ግን ብዙ ዲያሎግም ብዛት የለባትም ግን ቢሆንም ከመጉደል አለመጉደልን አይተውበታል አሁን እንደጋጣሚ በሌላ ቲያትርም ተተክቶ ሌሎች ነገሮችም የታሰቡ እንደሆነ ሰምቻለሁ መልሳችሁ መድረክ ላይ ለማሳየትም ያሰባችሁ ነው አዎ አቃቂ ቃሊቲ ክፍለ ከተማ ህዳሴ ቲያትር ቤት ህብረ ቀለም ወርቅ በአራዳ ፍሌክስ ኢንተርቴይንመንት አግሪመንት አርጋለች ለ2 አመት እና እኛም የመጀመሪያ ቲያትሬ በሶስቱ አይጦች ነው መከፍተው ብላለችና እዛ እንደምን ከፍት ያው እርግጠኞች ነን ደስ ይላል ደሞ ምልሽ ከነባሩ አካባቢ ባለፈ አዳዲስ ቦታዎች ቲያትር መታየት አለባቸው እና አሁን በተለያዩ አጋጣሚዎች ሰው ዳር ላይ የሚኖር ማህበረሰብም ስላለ ቲያትር ነው ይናፍቃል ህብረ እንደውም ታሳቢ ያረጋችውና ሞር እዛ ቦታ ያን ቲያትር ቤት ለመረከብ ድፍረት የሚያደረባት ያ አጋጣሚ በጣም ጥሩ ነው ብላ አስባለች ሌላው ደግሞ የሚገርም አቃቂ ቃሊቲ በጣም ለየት ብሏል ከተማውን እኛ ሄደን ስናየው መንገዶች በጣም አጭር ሆነዋል ቲያትር ቤቱን በጥሩ እድሳት ታድሷል ሳውንድ ሲስተሙ በጣም አሪፍ ነው አይተነዋል እና በጣም ጥሩ ስራ እንጠብቃለን ሌሎችንም ቲያትሮች ነው የምትወስደው ባይዘዌ ሶስቱ አይጦች ብቻ አይደለም ሌሎችንም ብሔራዊ ቲያትር የተሰሩ አገር ፍቅር የተሰሩ ቲያትሮችን ለመውሰድ በጣም ዝግጅት ላይ ናት ያለች በጣም ደስ ይላል አንቴ የታሉ መቼም እዚህ ተደብቀን መቆየታችን ማንንም ሰው አያውቅም አይደል ሰዎቹ የኛን ትዕዛዝ ብቻ ነው የሚጠብቁት ማንነቱን ሳትለዩ ሳታረጋግጡ እርምጃውን እንዳትወስዱ ብያቸዋለሁ ማንነቱን ካረጋገጡ በኋላ በቀጥታ ቀስታቸውን አነጣጥረው ግንባሩን ብለው ነው የሚደፉት
ሀሳብ አይግባ። እንደው የመጨረሻው ስራሽ ቢባል ሶስት አይጦች ስለሆነ እንደው ከሱ ጀመርኩኝ። ከመድረክ እሱ ስለሆነ ከሱ ጀመርኩ እንጂ ብዙ ምናነሳቸው ጉዳዮች አሉ። ሶፊያ መሐመድ በጣም የተመረጡ ስራዎች ግን ደግሞ አይረሱም። አብዛኞቹ ስራዎች እንዳለሽ በጣም ሰፋ ያለ የሙያ ልምድ በተመረጡ ስራዎች ለብቻ ነው ያለሽው። ለምንድን ነው ይሄው? ነው አጋጣሚው ይመስለኛል። በተጨማሪ አሁን ለምሳሌ ከባድ ሚዛን የታፈራው ኃይሉ ፊልሙ እዛ ላይ አጋጣሚ ቆንጆ ስራ ነው። እሱ ላይ ተሳትፍ ያለው ምን አለሽ ላይ የአምለሰት ውጪ ላይ እንደዚህ ገብቼ ሰርቻለሁ። ግን አጭር ቦታ በቃ አሪፍ የማትረሳ ካራክተር ትሆናለች። አጋጣሚ ግን አይረሱ። የቀን ቅኝ ከከተማው መላ ቢኖር ነው የከተማው ሁሉ ሴት መክኖ እየቀረ ሀብቱን ለማንም ሲሳይ አድርጎ የሚሞት። አንቺ ትሰሚያለሽ? አንቺ ይው ልጅ ሚስት ያረገሽ ቤቱን እንድታደምቂለት እንዳያልጅ አያያለች እንድምቦሽ ያለ ቆንጆ ወልደሽ እንድታስሚው። 90ዎቹ ሲባል የሚታወሱ የድራማ የቴሌቪዥን ስራዎች ሲመጡ ከሬዲዮ ድራማ ብጀምር ደስ ይለኛል። እማገላ እኔ በጣም እንግዲህ ቀንቅኝት ድራማ እንደው ነገር እንኳን ስናስረዝም ቀንቅኝት አደረከው ይባላል። ረጅም ጊዜ የተደመጠ ድራማ ነው። እንዴት ነበር እሱ ድራማ ላይ መሳተፍ እድል ላይ ነበረሽ? ካስቲንጉ በኦዲሽን ነው። ድምጽህን በኦዲዮ ካሴት ቴፕ ሪከርድ የምታረጋታ በሱ ላይ ድምጽህን በደንብ ሰርተ አንድ መነባነብ አንብበ ወስደ ቢሮ ታስረክባለህ። አድራሻን ትሰጣለህ። ደውለው ነው የሚጠሩ። በዛ ነው ካስቲንግ የነበረው። ይሄኛው አማተር ነው፣ ይሄኛው ከሌ ፕሮፌሽናል ነው፣ እንደዚህ ነው፣ ይሄ ልምድ አለው የለው የሚል ነገር አልነበረም። ደራሲዎቹም እንደዛው እና እንደውም ካምፕ ገብተው ነው የጻፉት። እነ መስፍን ትግስት አለሙ፣ አዲስ ገብረማ እነሱን ደግሞ በምንድነው ከኛ ጋር በፊትም እኛን ፊት የሚያደርግ ስራዎች ሊሰሩ የቻሉትም ኢትዮጵያ ሬዲዮ ድራማ ስንሰራ ቅዳሜ መዝናኛ ለወጣቶች እና አዲስ ገብረ ማርያም እነ ሱራፌል ወንድሙ እነ መስፍን ያልጻፉት ጽሁፍ የለም። በቃ የነሱን ስራዎች ነበረ እመንሰራ የነበረው እና ቅዳሜ መዝናኛ በተለይ እንጃ በጣም አይረሴ ጊዜ ነው ያሳለፍንበት። እኔ ማገላ በጣም ከባድ እናት ናቸው። የደመለውና እምልሽማ እንደ ሰው ወቂበት ነው ጣሎትሽ ሰሚ ታጣ ሰሚ ወዳለ በፊትሽ መልሰሽ አልቅሽን እምልሽ እኮ የት እኔ ባለቤቱ አሳይሻለሁ። የስንቱንም ባያበሱ አገር በርሶ መጀን ብሎ የሰገደላቸው ጥሩ አዋቂ ያውቃሉ። መሀል ከተማ ላይ ያለችው ሶፊያ እሳቸውን ለማምጣት በገጠር ማህበረሰብ ውስጥ ያለውን አነጋገር ጨምሮ ለማምጣት እኔ ሙያ ቢሆንም ግድ ይላል። ግን አታግሎሻል? ያው አንደኛ ጽሁፉ ራሱ ስክሪፕቱ ይመራሃል እና ምንም ያላታገለኝ የቀንቀኝት ማገላ ስወዳቸው ልጃቸው ጋር ያላቸው አታችመንት የሚረሳም ካራክተር አይደለም። ማዛኝ ሩሩህ ድንጉጥ እናት ናቸው። ትዝም ይለኝ ነው ረጅም ጊዜ ነው እንደዛ አይነት ካራክተር እንደሆኑ ነበር ማሰብ። ሶፊያ ካልን ሶስት ወፎች፣ ንግስት አዋስ ካልን ሶስት ወፎች፣ እንዲሁም ባልደረባችሁንም እንዲሁ ካነሳን ላምሮት ሶስት ወፎች ነው። ሶስት ወፎች ለምን የተወደደ ይመስልሻል? ተጠንቶ ስለተሰራ ይመስለኛል። ለምን መሰለ? አንደኛ ለ4 ወር ያህል በኢትዮጵያ ቴሌቪዥን ታሪክ የመጀመሪያው ስራ ነው። 4 ወር ሙሉ ሪየርስ አርገን ከ2 ወር በላይ የቀረጻ ጊዜ ፈጅቶ ተጠናቆ አልቆ ኤዲት ተደርጎ በ8 ነው 7 ተከታታይ ክፍል ነው ያለቀው። አንዳንዴ መነሻና መድረሻ ሲኖር ተወዳጅ ትሆናለህ። ያ ይመስለኛል ሶስት ወፎችን ያስወደደው ስላጠና ነው፣ መነሻው መድረሻው ስለታወቀ። ተጨማሪ ደግሞ ኢትዮጵያ ቴሌቪዥን አንድ ስለነበረ ህዝብ ውስጥ ገብቶ ቀርቷል። የመጀመሪያ ስራ ስለሆነ ብዬ ነው ማስበው። የሚገርመው እኔ አሁን እዚህ ዘመን ላይ ያሉ ትውልዶች ሁላ እኮ ያነሱታል። ይገርመኛል። አሁን ደግሞ ተለቋል ይመስለኛል ዩቲዩብ ላይ አለ እና ብዙ ሰዎች ያዩትና እኔ እንግዲህ ወፍሬ ያለው እንግዲህ የሁለት ልጆች እናት ነኝ። ብዙ ለውጥ አለኝ። ቢያንስ ከ25 አመት ነው ምናምን በፊት የተሰራ ስራ ነው። ግን አሁንም ሶስት ወፎች ላይ ያለሽ ሁሉ ሲሉኝ እንዴ እኔ አልተቀየርኩም እንዴ ምናምን እምልበት ጊዜ አለ። ከህዝብ ውስጥ የማይወጣ ነው። ሶስት ሴት እኮ አብሮ መሄድ አይችል እድሜ ለእናንተ ይሉን ነበረ እና በጊዜው እንዴ እናንተ
ወይኔ ወያፈር ልብላ ሰው እንዴት እንደዚህ ይመሳሰላል እንዴ? ይሄ ጥግጥጉን የሚሄዱት ከልጅቷ ጋር ያለው ፌጦን አይመስልም? ቁርጥ እሱን አንቺ ይሄ ምን እንደሱ ጉቶ ነው ለሱ ሰው ተረስቶ ቀር እንዴ? ታዲያ ማን ባገር አማን ሰው በጮቤ ይዘልዝልልኛል? ይደረዛ ላንቺ ብሎ እኮ ነው አንቺ እኔ ብሎ ነው አራራው ላሳርፍ ብሎት ነው እንጂ ቢሆንም መጠየቅ ነበረብሽ እንዴ? ላንቺም ጥሩ ነበር እንዴ? ከርቸሌ እኮ ጠያቂው ማለት ነው። በዛው አንቺ እሱን ለመጠየቅ ስትሄጂ ጠያቂዎቹ መጠየቅሽ ይቀራል እንዴ? ወናታ ነው ባዶ እጅሽን አትመለሽም ነበር። ትዝ የሚለኝ ታክሲ ይዤ እኔ ቀድሜ ነው የገባሁትና አንድ ሰውዬ ትልቅ ሰው ናቸው መጡ። ከዛ ጠጋ አልኩላቸው። ስትጠጋላቸው ምን ነው እንደመቸሽ ነው አሉኝ። እንዴ ምረስቸዋለሁ ድራማውና እንዴ ምን አይነት ናቸው ብዬ እኮ ኪስ ለመግባት ብዬ እኮ ነው ብለው እንደገና አሳቆኝ እሳቸው። እኔ ተናድጄ ነበር ሰው ክብር አይወድም እንዴ ብዬ ማለት ከዛ እንዴ ኪሴ ለመግባት ማለት ነው ሲሉኝ ወይ ረስቸዋለሁ እኮ ምናምን ብዬ ተሳስቀን እንደዚህ እንታልፈው አለ። እኔ ከሶስት ወፎች በጣም ሰው አክባሪ ብዙ አክባሪዎች አግኝቻለሁ ገጠመኞች ውስጥ። ጓደኝነታችሁ አሁንም ድረስ ቀጥሏል አይደለ? የሶስት ወፎች ላይ የነበራችሁት በተለይ ዋና ገጸ ባህሪዎቹ አንቺ አለሽ፣ ንግስት አለች፣ ላምሮት አለች። ሁለቱ ባህር ማዶ ናቸው፣ አሜሪካና ኬንያ ናቸው። ግን ስትገናኙ አንዴ ንግስት የመጣች ጊዜ ማውርቻት ነበረ ቢፎር እና አፍተር ብለን በጣም ዘና ፈታ ብለን የሚቀርጸን ያጣ ነው እንጂ በርቀት ሶስት ወፎችን ክፍል 2 ሰርተነው ነበርና ምንድነው ማለት እንዲህ አይነት ወዳጅነት አንዳንድ ስራ ከስራ በኋላ ሳይቀጥል ሲቀር አስተውላለሁኝና ንግስት አንደኛ በጣም ጥሩ ትልቅ ሰው ናት። አንደኛ በጣም ብዙ የምትረዳቸው ሰዎች ራሳቸው አሉ። በድብቅ ነው ያን የምታረገው። ስትወድህ በድብቅ ነው፣ ስታከብርህ በጣም ሪስፔክት ያለናት። ላምሮት ገብረሰምንት አንደኛ ፕሮፕራይድ የሚባል ኤንጂኦስ ሰራም ጓደኛዬ ነበር፣ የስራ ባልደረባዬ። በመሃል እሷ ወደ ውጪ ስትወጣ ትንሽ ተለያይተን ነበር። ስትመጣ እንደገና ከዜሮ ነው የምትጀምረው። በቃ ያቆምከው በጥሩ ነገር ከሆነ ስትቀጥልም ከዛች ካቆምክበት ፖዟን ማስለቀቅ ነው የሚሆነው እንጂ ምንም ሌላ የሚያደራርሰን ነገር አይኖርም። በጥቅም አንጣላም፣ የሚያጋጨን ነገር አይኖርም። ተከባብረን ነው ምንለያየው። ሲመጡ ፖዝ አርገን የነበረውን ጓደኛ መቀጠል ይቀጥላል። እንዴ የሆነ ነገር ሰምቻለሁኝ። መጀመሪያ እንብላላልሽም እንደው ማስታወስሽኝ ይኸውልሽ ኮዚ ክለብ ሙዚቀኞች ይፈልጋል። የዛሬን ምሽት እንዘፍናለን ብለን እዛ እናሳልፋለን። አለቀ። አሁን አንቺ ግን ሊፋርደሻል እንዴ? ምን ታውቃለሁ? ጊዜ ማሳለፊያ እኮ ነው። እኔ ዘፍናለሁ፣ እናንተ ታጅቡኛላችሁ። በቃ እነ ጆኒ ሲለማመዱ እንኳን አላየችም። እንደዛ ማለት አይሆንም። ይኸውልሽ እኔ ሊፍት ልጠይቅ እናንተ ነው ሰሚ እንዴ ይሄን ጃኬት ላውልቀው። በምን ትይዣለሽ? በፌስ ታላለንኪ አንቺ ፊልም ስናነሳ የተወሰኑ ፊልሞች ላይ ተሳትፈሻል። ከይፈለጋል ጀምሮ ከዛ ከባድ ሚዛን ከዛ ደግሞ ከሀምለሰት ጋር የተሰራው ፊልምም እንዲሁም ይጠቀሳል። ቀደም ያነሳ ነውና ይፈለጋል እንዲሁ አጭር በጣም ደስ የምትል ጣፋጭ ምልልስ ያላት ሰራተኛ ሆነሽ ነው የሰራሽውና እንዴት ነበር ይፈለጋል የነበረሽ ተሳትፎ? ፊልም ደግሞ ሌላ ገጽ ነው አይደል? ፊልሞች አንደኛ ወደኸው ልትሰራው የሚገባው ወይም ስክሪፕቱን ወደኸው ጥሩ ክፍያ ከሆነ አይደል ተከፈሉ የማያለፋ ስራ ከሆነ እና እኔ ይፈለጋልን ካስት ሲያደርገኝ ስደረግ ሰርሽ ነው ካስት ያደረገኝ ሰራዊትና ሰይፍ የጋራ ስራቸው ነበር። ሄድኩ እቺ ቦታ ና ሶፊ እንደዚህ ያለኝ ሰይፍ እሺ ከሰጠኝ ስክሪፕት በላይ ኢምፕሮቫይዝ ተደርጋ ያደገችው ስራ ትበልጣለች እና በቃ ቆይ እንትኗም ጋር ፍላሽባክ ነገር ይግባ ተብሎ ሁሉ አለ። የሆነ የሺሻ ቤት ሲን እኔ የጨስኩ አንቺ ታጨሻለሽ ሺሻ ብሎ በህልሙ የሚያየኝ ምናምን ብሩ ላይ ሳጠፋበት ምናምን አይነት የፈጠራት አለች እና እንደዚህ ነው የተሰራው። ፊልሙን ያው በእንደዚህ መልክ ነው ካስት ተደርጌ የምሰራው። ማልበል ዳጅት ነው ነኝ ጋሼ ደህና ነው? ደህና ብሆን ባልሆን ምን አባሽ አገባሽ እንዴ ጋሼ ዳጅት ነው ነኝ እኮ አውቄሻለሁ። አንቺ ወሮ ቦላ ሌባ ሞላጫ ባለሽበት ቦታ እጅ ወደ ላይ። ኧረ ተው ጋሼ ሀዘን ላይ ሁኜ እናቴ ሞታብኝ እኮ ነው። እና ያንቺ እናት ለዘላለም ሊኖሩ ነበር? ኧረ ጋሼ ግፍ ነው። አሁን የደወልኩት እንኳን እኮ ሰራውልህ
ብርህን ይዤ ጠፋው ልትይኝ አይደል? ኧረ አይደለም ብሩን አገኙት ወይ ለማለት። የቱን ብር? አንድ አልጋ ሙሉ ብር ነው። ቁጥሩን ወይ ታውቂው? ጓዳ ዱቄት ዕቃ ውስጥ ከትቼ አኑሬዋለሁ ልሎት ነው ጋሼ። ቆንጆ ፊልም ነበረ ደግሞ በጊዜው ቆንጆ ፊልም ድረስ ከዓመታት በኋላ እኮ ሲታይ ጥሩ ተመልካችም አለው። በጣም ቆንጆ ተደርጎ የተሰራ ፊልም ነው። እያንዳንዳችሁ የነበራችሁ ተሳትፎም ቀላል የሚባል አይደለም። ፊልም ምኑ ይከብዳል? ፊልም ከሌሎች አንጻር እንደው ምንም አይከብድም። ካስት መደረጉ ይከብዳል። ለምን ለዛ ያንን ፊልም አንዳንድ ሰው በበጀቱ አስቦ አይደል የሚያሰራ። ካስት ከተደረገ ምንም አይከብድም። ፊልም እኮ ከስቴጅ ስራ ከተከታታይ ስራ ሁሉ ሞር የተሻለ ነው። አንዴ ነው የምትወጣው። በተለይ መድረክ ላይ የነበረ ሰው ደግሞ ወደ ፊልም ሲመጣ ብዙ አይከብድም። እንደው መድረክ ነው የሚከብደው ይባላል እኮ። መድረክ እኮ የራስህ አርጋው ነው መተው ነው። ፊልም ሲሆን ግን መስለህ አይደለ ያንን ገጸ ባህሪውን እየመሰልክ ነው። ይሄ ግን ህዝብ ጋር የምትፋጠጥበት ስለሆነ በሁሉም ነገር በኮስቲዩምም በምንም ካራክተሩን መስለህ ነው መሆን ያለበት ሆነ። ያ ነገር ልዩነት ቢመስለኝ። ጎሽ እሰይ መጣሽልኝ። ይጨብጨብልሽ። አንቺ በቃ አሰሚ ማለት ነው። ምን አጠፋው? በጠዋት ገብተሽ ስንት ስራ የሚሰራውን ቤቴን ገበያን ታስተጓጉያለሽ። የሚገርምሽ የአምለሰት ፊልምን በመጠኑ አምን አለሽ እኔ ያየሁት ነበረ። ትንሽ ፓርት እኮ ትንሽ ፓርት ናት። እስቲ ስለሱ ንገሪኝ። ለነገሩ እዛ ላይ ሁሉም ትንሽ ፓርት ነው። ሜኖቹ የተወሰኑ ነው ሮሉን ይዘው የሚሄደው። እሱን ካስት አድርገው ጠሩኝ። ከዛ ሄድኩኝ አወራው። ከዛ ሰራሁት። ግን ደስ ይላል። በቃ ከመርካቶ ውስጥ ነው ሴቲንጉ እና አልጠበቁትም እንደዛ። ግን ጥሩ በቃ ትታያለች ያቺ ካራክተር። እንደዛ ነው የሰራ ነው። አዳዲስ ሀሳቦች የነበሩበት ከሀሳቡ በጣም ትግል ያሳየችበት ሯጭ ሆና ኪሎዋን በጣም ወርዳ እስከ መታመም የደረሰችበት ስራ ነው። ግን ጥሩ ስራ ነበር። ከውጭ የመጡ ካሜራማኖች ናቸው። ስታንዳርዱን በጠበቀ ነው። ምናለሽ ተራ ነው የሰራሁት። ሄኖክ እሷ ምናምን ጥሩ ቦታ ነው። ግን አጭር ሴና ጥሩ ናት። አንድ ትልቅ ተዋናይነትሽ ግን ይሄ ቦታ ይመጥንሻል ወይ ብላ ሁሉ አውርታኛለች። በጣም እንትናት አምለሰት ታከብራለች። በጣም ከሷ ታላላቅ የሆኑትን አክተሮች በጣም ክብር ትሰጣለች። ሶፊ በጣም ይቅርታ እኔ ቦታ ግን ምናምን ብላ እንደውም ይቺን ነው ጣም አድርጎ መስራት ምናምን ብያት። ዋናው ጣም ያለ ነገር ጥሩ ነው። የጣፈጠ ትንሽ ይበቃል ይባላል እና አሪፍ ፊልም ነበር። ጠዋት እኮ እዛ መንገድ ላይ የሆነ ነገር አጋጥሞኝ እኮ ነው። አሁን እሺ ዞር በይ ከፊቴ። ሰይጣኔን አታምጥ። ስራዬስ የምን አባሽ ስራ ነው? በኋላ በእጄ ሰበብ እንዳትኝ ዞር በይ ከፊቴ። እንዴ ለምን እንደምሄደው ስራዬንማ እሰራለሁ። ያከሰርሽኝን ለማንም እየቆረጠሽ የምትሰጪውን ነው። እሺ በቃ ደሞዝ ይክፈሉኝና ልሂድ። የምን አባሽ ደሞዝ? የሰራሁበት ነው። እኔ ስራ ያከሰርሽኝን እንዴ? ኧረ ማዘር አይደብሩም እንዴ? አሁን ጥፊ ከፊቴ። ኧረ እኔ አልልም ደሞዝ ልስጥ እንዴ? ኧረ ማዘር እስከዚህ ኬርኬርት አዚማ ምድር ምን አባቷች። ቡናችን የደረሰ ይመስለኛል። አድማጮቻችን ቆንጆ ቡና የፈረስ ጭራ ይባላል ነው እውነት። የሚገርምሽ እኔ ብዙ የቡና ወዳጅ አይደለሁም፣ ግን አንዳንዴ ስጠጣ በቃ በደንብ አድናቂ ነኝ። ቆንጆ የሚያፈላ ደግሞ ከተገኘ የዛሬ ሶፊያ ቡና እየጋበዘች ነው ይህንን ቆይታ የምናደርገው። በጣም ነው የሚያምረው። ቡና መልኩ ነው ይባላል አይደለ? የቤት ውስጥ ሙያ ላይ እንዴት ነሽ? እንግዲህ ሽሜን ጠይቀው የለም እንጂ የበላሁን መስክር ነው እንጂ መባል ያለበት። አሁን ቀደም ሲል ደግሞ ምሳ በልተናል። በጣም ቆንጆ የጾም ምግብ በልቻለሁኝና በተለይ ስልጆ ታዲያ የሚገርምሽ ስልጆ እንደውም በጣም ባለሙያ መሆን ይጠይቃል ይባላል እኮ ስሰማ ማለት ነው። በደንብ ጥንቃቄ ይፈልጋል። ቅመሞቹ የሚገቡት ነገሮች፣ አበሳሰሉ፣ ከዛ ደግሞ ድጋሚ እንደገና በሱፍ ውሃ ሲመታ ያ ፕሮሰሱ በጣም ንጽህና ይፈልጋል። እሱን ያገኘሁት። ግን እምልሽ ስራ ሌላ ነው፣ ቤት ሌላ ነው። ቤትሽ ላይ እንዴት ያለ ተዋናይ ነሽ ለቤትሽ?
አረ በላ የቤቴ ላይ በጣም ሜን ካራክተር ነኝ ለዚህ ቤት መሪ ተዋናይ ነኝና እኔ እንጃ ብትጠይቃቸው ባያምሽ ነው ሁሉ የሚሉኝ አይደለ? አዎ ልጆቼም ባለቤቴም እንደው ለኔ ያርገው ነው የሚለው ሸምዬም ራሱ አይወዱም ህመሜንም የሆነ በቃ ድብርቴንም አይወዱት ለቤቴ እውነት ራሴን በራሴ ያየው ሳጎላው አይ ግድ ነው እንጂ እኔ በራሴ ካላቆለ ጳጳስኩት ቢባል ራሴን በራሴ እምልሽ ሴት ነሽ ወደ ጓዳም መግባት ግድ ይላል አብሮ ማገዝም የሚባሉ ነገሮችም ያስፈልጋሉና ብስጭት የምትይን ሰው ነሽ ሰው ሲሰራ ወይስ ራሴ ገብቼ ደግሞ እንደሚሆን አድርገው ነው የምትዩ? እኔ ሰውን አጋዥ አለኝ እንደገና ሰውም ሲያግዘኝ ደስ ነው የሚለኝ ግን አንዳንዴ የሆነ የራሴ ሙድ አለኝ በተለይ አሁን ቅዳሜ ከስራዬ ስመጣ ምግብ ማብሰል እወዳለሁ ቅዳሜን ቅዳሜ ማረግ ደስ ይለኛል እና ከዛ እሁድ ቀን እንደው ምግብ የማይሰራበት ጊዜ ይበዛል ለምን ቅዳሜ በደንብ ስለሚዘጋጅ ማብሰል እወዳለሁ በጣም ደስ ይላል እንደው 3 አንቺ ሰዎች ይዋጣልሻል ብለው የነገሩሽ ምግቦች የትኞቹ ናቸው? እንዴ እኔ ተሸላሚ ነኝ እኮ በምግብ ውድድር አትቀልጂ እንሞካከር ላይ ቴፋል መጥበሻ ተሸልሜያለሁ የእውነት እና ወደ 15000 ብር የሚጠጋ ጥሬ ብር እንዴ ሰርቲፋይድ ኮን ሰው ጋር ነው ማወራው በምግብ በደንብ የራሴ ደግሞ አለ ሶፊ ስፔሽ የሚባል ራሱ የምሰራው ምግብ የፍስክ ነው ሶፊ ስፔሽ እንቁላል እንትን ወተት ዘይት እና ዱቄት ሌሎች ደግሞ ቅመማ ቅመም ተጨማምሮበት የሚሰሩ እንደ ፓንኬክ አይነት ሆኖ ግን የሆነ ትንሽ ከፓንኬክ ለየት የሚያደርገው ነው ሶፊን የሚለው ስም የተጨመረለት እንመጣለን ደግሞ ለዚህ ብለ ስለዚህ ሽብሩ ቀምሶት ያውቃልና ቆይሶ ስንትሴቋል ኢትዮጵያ ሬዲዮ ነበር ድራ ሰለሞን ጫ ላይ ቀምሰውና እንደሚሆን እናረጋለን እሺ አንተ እንዴ ጥሩ የትዳር አማካሪ ሆነህልኝ አይደል እንዴ የት ነው የተማርከው ከፍተኛ ሙያዊ ትንታኔ እኮ ነው የሰጠኸው ኧረ እናቴ ዝም ብዬ ነው በፋራም ፓራራም እኮ ነው ተሳክቶልሃል በልጅነቴ ያየሁት የህንድ ፍቅር ፊልም ውስጥ የተሰንቅሮ ነው እንዴ የህንድ ፍቅርማ እኮ በየመሃሉ ሙዚቃ አለው ሜሪ ሃ የዚህ ዘመን ትውልድ በየሳስብ ዩቲዩብ ላይ ሲተላለፍ ነበር አንድ ድራማችሁ ተከታታይ አስቂኝ ድራማ ሲትኮም ከሸዋፈራው ደሳለኝ ጋር እና ሶፊያ እንዲሁ በራሷም ጣል የምታረጋቸው ነገሮች አሉ ተጫዋች ናት የሚባል ነገር አውቃለሁ እኔም እመለከታለሁኝ ከሸዋፈራው ጋር እንዴት ነበር ጥምረታችሁ እስቲ ስለሱ ኮሜዲ ስራ ንገሪኝ ጉድፈላ አይደል ከሸዋፈራው ጋር መስራት ራሱ ያው ራሱን የቻለ ኮሜዲ ነው እና በዛ ላይ ተጨምሮ ደግሞ ብሩክታም ደራሲው የሱ ጽሁፎች ፋኑስ ራሱ እዛው ጋር የሚፈጥራቸው ነገሮች ቃላቱን እንድትተውበት አይፈልግም ስንጨምር እንደውም ይበሳጫል ግን የሚገርም እኔና ሸዋፈራው ስንጨምር ቅር አይለው እኔ እንደውም ላነሳ ነበር የሚገርምሽ እኔ አንዳንዱ ነገር ተጽፎ ከተሰጣችሁ ትጨምራላችሁ ይልልሽ ነበር አይ እንደውም ብሩክ አይፈልግም በቃ ይሰጥቷችሁን በእናት ሸዊ በእናት ነው የሚለው አትጨምር ግን በቃ ሸዋፈራው እንዲሁ አይችልም እኔ ምን እሱ ጋራ ስገናኝ አልችልም እና የሆነ በቃ አሳምረ ነው ካየ እሺ በቃ እቺ ትሆንሽ በቃ እንዴ ይዋዛና ወደ እንትን ግን ዲያሎግ አንበዱልኝ ነው የሚለው በጣም ነው ዲያሎጉን በሲሪየስ ራሱ እንደ ኮንቲኒቲ ነው ተከታትሎ የሚያስብለን እና የጻፋቸውን ጽሁፎች ያው አዋስተን እኔ ነኝ ብለን ነው የምንሰራቸው አረ ኡፍ እንዴ አንቺ ከሞንታርቦ የሚያስንቅ ድምጽሽን ለምን ዳባከኛዋለች እውነቴን ነው በየመንደሩ የዘር ሰርግ ይኖራቸዋል ድግስ ሳለ ያሽ ለምን አታከራዩም አይመለከቱትም ከፈለጉ ቀበሌ ሄዱና በድምጽ ብክለት ከሳሱኝ እሺ ምን ያካብዳሉ የዛሬና ያድርገውና ዛፍ ጥላ ስራል ነበር እንዴ ባውጫጭኝ የሚካሰሱት ወያያቴ አውጫጭኝ በመቅረቱ ቅራለሽ እንዴ ሸዋጋ ሳቅን ተቋቁመህ ነው የምትሰራው በመሃል 4-5 ሊቋረጥ ይችላል እንስቃለን ራሳችሁ በደም ሰቃችሁ ስቀን ከዛ ስንቀጥል ያው እንዳይሄው ነው ውጤቱ ጥሩ ነው ስድቦቹ ግን የሚገርም የራሳችን አይደለም ራሱ ብሩክ የጻፋቸው ናቸው ቋንቋዎቹ ሁሉ ነገር እኛ አክሰንቱን አካሄዱን ንግግሩን ጩኸቱን ስድቡን ምናምን ሞቅ አርገ ነው ምን ተባብለ እንወጣለን ምን ነው ታውና ይባሉን ኩለሽ ታውቂያለሽ በፍጹም እውነታ አንዳንድ ስራ ይመጣና
ወይ ወቀሳ ሲኖረው ወይ ደግሞ ምንም እኔ የሚገርም እግዚአብሔር ይመስገን ተወቀሼም አላውቅም በስራዎቼ ኮርቼ ነው። ይሄ ሙያ ለህዝብ ነውና የሚቀርበው ይሄ ወቀሳውም ሙገሳውም ቢመጣ መቀበል ያለብን ይመስለኛል። እንዴት ነው የምታስተናግጃቸው? ግን ጠንከር ያሉ ነገሮች ቢመጡም ካድናቆቱ ባለፈ? አመሰግናለሁ በቃ ቴንኪዩ። ለምን መሰለህ ነቀፌታው ላንተ አለበዚያ እኮ አይዞህ እያለ ገደል የሚከትል ሊኖር ይችላል። ግንስ ነቀፌታ ከመጣብህ እና ማስተካከል ያለብህን ነገር ነው የምታየው። በዛ መልኩ ነው በጎም ይሁን መጥፎ አስተያየትን መቀበል የብልህ ሰው ምልክት ነው። አልሰማሽም እንዴ አንቺ? ደረጃ እኮ ወደ ከፍተኛ ዲቪዚዮን አደገ እኮ። ዛፍ ጥላ ስር ምናምን ለፍቅረኛሞች ምናምን ተውንላቸው። የት ነው ባኮት ከፍተኛ ዲቪዚዮን? አንቺ ምን ሆነሻል? የምንወደው ጋዜጠኛና የመድረክ መሪ ማስታወቂያ ባለሙያ ሽመልስ እንግዲህ በቀለ የትዳር አጋር ነሽ። ፎቶአችሁንም እያየሁ ነው ማወራው። ስንት ዓመት ሆናችሁ ማለት ነው? 27 ዓመት ሆኖናል። 27 ዓመት ቀላል አይደለም። 2 10 ዓመታት። ትዳር ምን አስተማረሽ? ትዳር በጣም ጥሩ ነው። መከባበር አለ ትዳር ውስጥ። ትዳርህን ካከበርክ ለብዙ ሰው ክብር ትሰጣለህ። ቤትህን ካከበርክ ለሌላውም ሰው ክብር ትሰጣለህ። ቤትህን የምትጠላ ከሆነ ይሄ በቃ ከሆንክ ለሌላውም ነገር ክብር አይኖርም። ቤትህን ካከበርክ ትከበራለህ። እና እኔ ትዳሬ መከበሪያዬም ፍቅሬም መኖሪያዬም የልጆቼን ጣዕም ያየሁበት እና ማረፊያዬ ነው። ትልቅ ረፍት አለኝ ቤቴ ስገባ። ሽሜ በጣም ጥሩ መድረክ መሪ ነው፣ ጋዜጠኛ ነው፣ ማስታወቂያ ባለሙያ ነው። እንዴት ያለ ባል ነው? ቀጥተኛ ሰው ነው። ለስራው በጣም ታማኝ ነው። ስራ ከሆነ ስራ ነው። ቤቱም ሲገባ ደግሞ ጥሩ አባት ነው። ለልጆቹ በጣም ጊዜ መስጠትን ይፈልጋል። ካለው ከተጨናነቀ ጊዜ ከልጅነታቸው ጀምሮ ዛሬ ተይ እኔ ነኝ ገላቸውን ማጥበው ብሎ በጣም ሰፊ ሰዓት ነው የሚሰጠውና ውሃ ይጨርሳል። በዚህ አጋጣሚ ሰው እንዲያውቅ በጣም በብዙ ውሃ ነው የሚያጥባቸው። ለቤቱ ጊዜ ይሰጣል። ቤቱ ቁጭ ብሎ ማንበብ ይወዳል። የሚዝናናባቸውን ቦታዎች ቢኖሩት በጣም መጠነኛና ውስን ጊዜዎች ነው። ለስራው ትልቅ ጊዜ ይሰጣል። ጣል ያደርጋል። በተዋዛ መንገድ ነው ነገሮችን የሚያደርገው። እሱ ነገር አለ ቤት ውስጥ እንዴ? በጣም አለ። እንደውም እኔ ምግብ ሰርቼለት ነው የሚሄደው። አቀራርቤለት ነው የሚሄደው በአብዛኛው። ከዛ ግን እንደዚህ አጋዥ ምንም ሲኖረን እሱ የሚፈልጋቸውን ነገሮች እኔ አውቃቸዋለሁ። እንትኖቹ የሚገቡትን ሰብስታንስ የሚንትኖችን ምግቦቹ እና በስልክ እናገራለሁ። እንዲያርጌ ከዛ ይሄን አርጌ ከዛ ደግሞ ቡና ይሄን ያህል ማንኪያ ይሄን ያህል ውሃ ከዛ ደግሞ እንደዚህ ውሃን በቃ ብዬ እላለሁ። ከዛ ያይና አሪፍ ነው ምናምን ይኛል። ግን እንዴት ነው ማንዴላ ነው ወይንስ ሪል ነው ይልጋታ? ምን ለማለት ነው? የርቀት ነው ወይንስ አንቺ ሪል ነው ወይ ማለት? ማንዴላ የርቀት ትምህርት ቤት ነው እንደዛ ነው። በማንዴላ ነው አሁን ኮድ ነው እና ይቀርባል። ይሄ ነገር ማንዴላ ነው እንዴ? የርቀት ትምህርት ነው ወይንስ ሪል አስተምረሽ ነው ወይ ለማለት ነውና ኮድ ነው የርቀት ትምህርት ነው ወይ በሚለው። ጤና ይስጥልን ክቡራትና ክቡራን፣ እንደምን ውላችሁ አምሽታችኋል? እንኳን በደህና መጣችሁ። የተወሰኑ ጥያቄዎች ጠይቄ አበቃለሁኝ። ሙዚቃ ትሰሚያለሽ? አዎ ሙዚቃ መልስ ይያል እንዴት አትሰሚ? እሰማለሁ። እሱ ደግሞ በጣም በሄርፎን ረጅም ሰዓት ሙዚቃ ሲመርጥ እንሰማለን። ሙዚቃ እሰማለሁ ግን እንደሱ አይደለሁኝ። ምን አይነት ሙዚቃዎች እንደው ልብሽን በደንብ ይገዙታል? መልእክት ያለው እና ደግሞ ዜማው ጥሩ የሆነ እኔ አሁን ከምወዳቸው ዘፈኖች ነፃነት አይኑ ሚላ ዘፈኗን ወደዋለሁ። የነፃነት መልእክት የኩኩን የብዙነሽ በቀለን ሞትክን ባይኔ እንዳላይ የሚለውን እንደገና ኤፍሬም ታምሩ ምኑንም ዘፈኖቹን ወዳለሁ። አስቴር አወቀን ምንዋንም አልጠላ አመልማል። ከአዲሶቹ ደግሞ እነ እንትናን የማዲንጎን ወዳለሁ። አረ ማልወደዋለ እንዴ? ሌላ ደግሞ እንትናን ሰው ጥሩ አበበ ተካ በጣም የኔ እንትኔ የጉርምስና ዘመኔ ዘፈን ነው። ታይ እንጂ ብዙ ተወስታለሽ። ኤፍሬም እነሱ ሰው አፋቋል ይባላል ብዙ ሰው። እንዴ ኤፍሬም ሽሜትኛው ነው የሚጋብዝሽ ብዙ ጊዜ?
የኢዮብን ኢዮብ መኮንን ያው የኢዮብን ልገምት ደብዝዘሽ እሱን ዘመን በጣም ነው የሚመርጥልኝ። በጣም የሚገርም ሙዚቃ እኮ ነው። እኔ ደግሞ የነጻነትን አይኑን የሚለውን ነው አንቆርቆሽለት ተቀበልሽ? እኔ አልዘፍንም። የንባብ ቤት ነው ያየሁኝ ነበረ፣ አንቺም ስትይ ነበረ። ጥሩ አንባቢ ነሽ? ቤታችን ማንበብ እወዳለሁ። የሚገርምህ መጽሐፍ ማንበብ አነባለሁ የምፈልገውን ነገር፣ ግን አንዳንዴ ጊዜን ደግሞ በአግባቡ ነው የምጠቀመው ብዬ አስባለሁ። ለምሳሌ ስራ ከሌለኝ ወይም አስቸኳይ ጉዳይ ከሌለኝ እንደ ስራ ቆጥሬው ስፖርት ቤቶች ሄጄ እሰራለሁ። በዚህ አጋጣሚ አልቲየስ ጂምንና ኮንቬንሽን ሴንተርን በጣም አመሰግናለሁ። እንድሰራ በጣም ነው የሚያበረታቱኝ፣ ነፃ እስከ መስጠት ድረስ። አሁን ደግሞ ኮንቬንሽን ፊትነስ ሴንተር ይኸው እየሰራሁ እገኛለሁ። እዛ ጠዋት ገባና ልጆቼን ካደራረስኩ ከሸኛኘው በኋላ ስፖርቴን ሰርቼ ዘና ብዬ ደግሞ ቀጣይ ስራ ሲኖረኝ እንደዚህ ስራ ሲኖረኝ ግን ያው ደግሞ በማቋረጥ እንደገና በመስራት ደስ ይላል። ስፖርት በጣም ጠቃሚ ነገር ነው። አይምሮ ያነቃቃል፣ ያበረታል። ኮንቬንሽን ሴንተርን በዚህ አጋጣሚ ከልብ አመሰግናለሁ። አልቲየስ ጂምን በጣም አመሰግናለሁ። ይህን ማለት እፈልጋለሁ። ከዚህ ሙያ ውጭ ኪነ ጥበብ ውጭ እናውጣሽ ቢባል ጥሩ ነጋዴ ትሆኛለሽ? ነጋዴ አልሆንም። እሺ ለምን? እንትን ሆናለሁ፣ ይሄ የኮንስትራክሽን ሰው ሆናለሁ። አራዋክሽ ሄልሜት አድርገሽ ቤት ማሰራት ምናምን እንደሱ ሞካክረሻል? ቤት ማስዋብ፣ የቤት ዲዛይን፣ ቤት ማስገንባት ከመሬት ኢንስትራክሽን ጀምሮ ቤተሰሪ ከሚለው የሚባል ነበር። እኔ ያው አለ ደስ ይለኛል ቤትን አሳምሮ አስውቦ ምናምን። ከዛ እንደዛ አሁን እሱ ቢዝነስም ስለቀዘቀዘ ትንሽ ረፍት አርግም እንጂ ሞካክረሽ ነበር? አዎ ሰርቻለሁ በደንብ። በጣም ደስ ይላል። እንዴ የራሴን ቤት ራሱ ራሴ ነኝ ማስውበው። አፍር ስንት ያፈርሷል ቤት ሽሚ አስምሎኝ ነው የተወኩት። አሁን ማፈለስ ራሱ እውነት እንትን የሆነ ነገር ሲመጣ አፍርሼ የሆነ ነገር መቀየር ወዳለሁ። ሶፊ ቁጡ ናት? አዎ ቁጡ ነኝ። በእውነት ቁጡ ነኝ የምልህ እንደ መጫወቴ እንደ ዝቅ እንደማለቴ የሚያስከፋይ ነገር ካለ እቆጣለሁ፣ ወይንም በትንሽ ነገር ያመንኩት ነገር ሳት ሲል ይደብረኛል። ለምባ ቅርብ ነሽ ለሳቅ? ለሁለቱ ቅርብ ነኝ። ለሁለቱም የሆነ ልቤን የሚነካ ነገር ካለ በጣም ቶሎ ነው ተች መሆነው። የሚያስቅ ነገር ደግሞ ራሴም ሳቅ ፈጣሪ መሆን በጣም ነው የምፈልገውና ሳላውቀውም እፈጥራለሁ ይመስለኛል። እንግዲህ ከዚህ በኋላ የሚኖርሽ የስራ ህይወት የተቃና እንዲሆን እመኛለሁ። በቅርብ ያው ሶስቱ አይጦች በአዲስ መድረክ ይመጣል። በሌሎች ስራዎችም ደግሞ ሶስቱ አይጦች ብቻም አይደለም፣ ናትራን የሚባል ተከታታይ የቴሌቪዥን ድራማ ያለቀለት ስራ አለ። ታውናችሁ ጨርሳችሁ? በደንብ በቃ በጣም ትላልቅ ተዋናይ ከሰራዊት ፍቅሬ እነ ውዳር አንበሴ እነ ማአት ተዋናይ እነ ማርታ ጌታቸው እና አዳዲስ ደግሞ ጃይንት የሆኑ ከአንትኖች 3 ወንዶች አሉበት። እንዴ ትልልቅ አክተሮች ማአት በፊት ብዙ ስራ ላይ ያሉበት ስራ አለ። እሱ አሁን በቅርብ ሪሊዝ ይደረጋል ምናምን። አርሴማ ወርቁ ናት ፕሮዲዩስ ያደረገችው የጻፈችው ምናምን። እሱም ስራ በጣም የሚጠበቅ ስራ ነው። ስለዚህ በሱ መገለጣለሁ አለው። አዎ ብዙ የመገለጥ አመታት። ሌላዋ የደምለው እናትን ማገላን ታገኛቸዋል። እኔም ማገላን አረሳቸው። በጣም ደስ ይላል። ደብዝዘሽን ነው የምጋብዝሽ። እሺ በጣም ነው የማመሰግነው። ታየው ስራዎች ቴንኪው በጣም ስላደከምኩ በጣም ይቅርታ። በቡና በቆንጆ ምሳ ክሻለሁ ያስባለሁ። አመሰግናለሁ። ቴንኪው። መሰንበቻ ከዜማው በኋላ ይመለሳል። አብራችሁ ሳትስቢ አየው ልቤ ስትገቢ ካንቺ በላይ ቆንጆ ሞልቶ ያውቃል ልቤን ቀርቦ ማይቶ ግን በምን በለሻቸው ቆንጆቹ አስናቅሻቸው ካንቺ በላይ እውቀት
ገለጽሻቸው መልክ የሻረው አንቺ ጋር ምን ተሻለው ከሩቅ ሳትስቢ አየው ልቤ ስትገቢ ካንቺ በላይ ቆንጆ ሞልቶ ያውቃል ልቤን ቀርቦ ማይቶ ግን በምን በለጥሻቸው ቆንጆቹን አስናቅሻቸው ካንቺ በላይ እውቀታቸው ስቄም ነበር በቀልዳቸው ዝምታሽ በለጣቸው ደብዝዘሽ አጋለጥሻቸው ለኔው ጥቅም በኔው ሰው ተመክሬ አላውቅም አድምጬ ከልብ አምሬ አሁን ለምን ገባኝ ባንቺ ስመከር ያሉኝም ብለሽ የምፍጨረጨር ከኔ ነው ወይ ካንቺ ነው ልቤን ለእጅሽ የሰጠነው ማኩረፍ የኔ ነበር አልሸፋፈንኩም ካንቺ ጀምሬ ግን አልተቀየምኩም ምንድነው ብርቅ ሆኖ የሚያስወድደኝ ሁሉሽን እንዳደኝ የሚያስገድደኝ የት ብለው የት ቢሄዱ መስፈርት የለም ከወደዱ መልክ የሻረው አንቺ ጋር ምን ተሻለው ከሩቅ ሳትስቢ አየው ልቤ ስትገቢ ካንቺ በላይ ቆንጆ ሞልቶ ያውቃል ልቤን ቀርቦ ማይቶ ግን በምን በለጥሻቸው ቆንጆቹን አስናቅሻቸው ካንቺ በላይ እውቀታቸው ስቄም ነበር በቀልዳቸው ዝምታሽ በለጣቸው ደብዝዘሽ አጋለጥሻቸው ተቀይሯል ዓይኔ ወርዷል መልክሽ ሲመስሉሽ ያደንቃል ሲቀርቡሽ አንቺ ቆንጆም ውብም ለኔ ያንቺ አይነት ብቻ ባይም ልቤ አያምንም እንዳለሽ አቻ የት ብለው የት ቢሄዱ መስፈርት የለም ከወደዱ ተቀይሯል ዓይኔ ወርዷል መልክሽ ሲመስሉሽ ያደንቃል ሲቀርቡሽ አንቺ ቆንጆም ውብም ለኔ ያንቺ አይነት ብቻ ባይም ልቤ አያምንም እንዳለሽ አቻ ግን በምን በለጥሻቸው ቆንጆቹን አስናቅሻቸው ዝምታሽ በለጣቸው ደብዝዘሽ አጋለጥሻቸው ግን በምን በለጥሻቸው ቆንጆቹን አስናቅሻቸው ዝምታሽ በለጣቸው
በለጥሻቸው ግን በምን በለጥሻቸው ቆንጆቹ አስናቅሻቸው